ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መጋቢት 24 2018 ዓመተ ምህረት እርሳቸው ስልጣን ከያዙ ወይንም መቶ ስልጣናቸውን ካረጋገጡበት ከመጋቢት 24 1922 በኋላ በ86 ዓመት ውስጥ ደግሞ ኢትዮጵያ ውስጥ ሌላ የስልጣን ለውጥ ተደርጓል። የቲፒኤልኤፍ አገዛዝ መጥቶ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን የመጣበት ነው። የሰውን ብሶት የሰውን ህመም እየቀሰቀሱ ከዛስ በኋላ የነዳጁን ሰልፍ ወይ ደግሞ የነዳጁን ችግር ተደርጎ መንግስት ይሄድላችሁ ከዛ በኋላ ተሰባስባችሁ የሆርሙዝን ሰርጥ የምታስከፍቱት ኢራንን ነው የምታስወግዱት ወይስ አደራዳሪ ሆናችሁ ዓለምን ያስቸገረውን ነገር ትፈቱታላችሁ? ኢትዮጵያን መጋቢት 24 2010 ስናስታውስ ተስፋ በማምከን ተስፋዎችንን ወደኋላ በመመለስ ረገድ ፊት መስመር ላይ ከሚታዩት አንዱ ጀዋር መሐመድ ነው። ሌሎቹ ያኔ ጉልበት አልነበራቸውም። ልደቱም ተፍጨርጭሯል። እሱ 1997 ላይ ራሱን በዜሮ አባስቶ ምንም የነበረ ሰው የቲፒኤልኤፍ ጉዳይ አስፈጻሚ የቆየ ሰው ስለሆነ ከቁም ነገር የሚቆጥረውም የሚሰማውም የሚከተለውም አልነበር። አሁን ብሶተኛው ከነጆዋ ጋር ሲያብር የሚያደምጠው መገኘቱ ግልጽ ነው። አንድ ሰው እነዚህ የተሰባሰቡትን ሰዎች የቀደመ ታሪካቸውን አይደለም ባለፉት 8 ዓመታት የሰጡትን ቃለ ምልልስ የተናገሩትን ነገር ኮምፓይል አድርጎ ቢቀመጥ ከነዚህ ሰዎች በላይ የሀገር ጠንቅ የትውልድ ዕዳ እና መከራ እንደሌለ ይረዳል። ከከሌ ጋር አትገበያይ፣ እከሌ ሱቅ አትግዛ፣ ይህን ቋንቋ አታውራ የሚል በሆነ ማህበረሰብ ላይ በእያንዳንዱ አንደኛው በሌላው ማህበረሰብ ላይ በጥላቻ የተነከሩ በጥላቻ የታወሩ እነዚህ ሰዎች የኢትዮጵያን ፖለቲካ ከእንዲህ አይነት ሰዎች ውጭ ማድረግ ነው እንጂ እንዲህ አይነት ሰዎች መልሶ ዕድል መስጠት ያስፈልጋል? ሃይማኖታዊ ተቋማት ውስጥ በሚደረጉ ስብከቶችና ትምህርቶች ሃይማኖታዊ አስተምህሮ ከማድረግ ውጪ በህዝቦች መካከል መጠራጠርና መቃቃርን የሚፈጥር በህብረተሰቡ ላይ ስጋት የሚፈጥር ሁከትና ብጥብጥ የሚቀሰቅስ ቅስቀሳ ማድረግ የተከለከለ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የአውሮፓ ህብረት ከፍተኛ ባለስልጣናት በአስመራ ከኤርትራ ባለስልጣናት ጋር መወያየታቸው ታወቀ። የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ሁበር የተመራው የልዑካን ቡድን ከኤርትራ የውጭ ጉዳይ ሚኒስትርና ከሌሎች የሀገሪቱ ባለስልጣናት ጋር መወያየቱም ተመልክቷል። የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ሁበር በማህበራዊ ገጻቸው ትላንት ረቡዕ እንደ አውሮፓውያን አቆጣጠር ሚያዝያ 1 2026 ባጋሩት መልእክት እንዳመለከቱት በቀደሙት ቀናት ከኤርትራ ባለስልጣናት ጋር ውይይት ማድረጋቸውን አስታውቀዋል። ቁልፍ በሆኑ ቀጠናዊ ጉዳዮች ላይ ውይይቱ እንደሚቀጥል የገለጹት አኔት ሁበር ዝርዝር ነጥቦችን ግን አልጠቀሱም። በኤርትራ የሚከሰቱ አበይት ጉዳዮችን በማህበራዊ ገጻቸው በስፋት ማጋራት የሚታወቁት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከአውሮፓ ህብረት ልዑካን ጋር ከተገናኙት ባለስልጣናት ውስጥ እንዳሉበትም በፎቶግራፍ ከተሰራጨው የአኔት ሁበር መልእክት መረዳት ተችሏል። ሆኖም የኤርትራ ማስታወቂያ ሚኒስቴር በድረገጹ እንዲሁም አቶ የማነ ገብረ መስቀል በማህበራዊ ገጻቸው ስለ አውሮፓ ህብረት ልዑካን የገለጹት ነገር የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ዛሬ መጋቢት 4 2018 ዓ.ም ኢትዮጵያ ውስጥ ለውጥ ከመጣው ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ኢትዮጵያ ፖለቲካ ስልጣን ወጥተው ለጠቅላይ ሚኒስትርነት ቃለ መሐላ ከፈጸሙ በትክክል ዛሬ 8ኛው ዓመት ነው። 8 ዓመታት በብዙ ውጣ ውረድ ሀገሪቱ ያለፈችበት ነው። ምናልባትም እንዲህ አይነት አጋጣሚዎችና ሁኔታዎችን መሰረት አድርጎ በየሰፈሩ ከመጫጫ በራስ ስሜትና በራስ ብሶት ላይ ከመንደርደር የመፍትሄ አማራጮች የመፍትሄ አቅጣጫዎች ላይ ሀሳቦች መለዋወጥ በጣም አስፈላጊ ነው ብዬ አምናለሁ። ኢትዮጵያ ውስጥ ለውጥ የመጣበት መንገድ፣ ለውጡ ፈተና እንዴት ገጠመው፣ ከዛ በኋላ ያሉት ሁኔታዎች ኢትዮጵያ እንዴት አለፈች፣ ዛሬስ ያለችበት ሁኔታ በምን ደረጃ ላይ ነው፣ ከዚህ እስከ ቀሩ ችግሮች እንዴት መውጣት ይቻላል የሚለው ላይ ትኩረት አድርጎ እንዲህ አይነት አጋጣሚዎች መሰረት አድርጎ መወያየቱ ጥሩ ነው። አጋጣሚ ሆኖ ልክ የዛሬ 96 ዓመት ደግሞ ኢትዮጵያ ውስጥ ስር ነቀል የሚባል ለውጥ ተብሎ ሊጠቀስ የሚችል ነገር በኢትዮጵያ ፖለቲካ ስልጣን ላይ ረዥም ዘመናት ያስቆጠሩት አፄ ኃይለሥላሴ ወደ ኢትዮጵያ ፖለቲካ ስልጣን በግንባር ቀደምትነት የመጡበት ጊዜ ነው። በእርግጥ ንግስናቸውን ያደረጉት ከዛ በኋላ ከበርካታ ወራት በኋላ በ2023 ጥቅምት ወር ቢሆንም ንግስት ዘውዲቱ ከዚህ ዓለም በሞት የተለዩት መጋቢት 24 ቀን 1922 ዓ.ም የዛሬ 96 ዓመት ነው። ከዛን ቀን ጀምሮ አፄ ኃይለሥላሴ በንግስናቸው ኢትዮጵያን ሲመሩ የቆዩበት ነው። በአጠቃላይ ወደ 50 ዓመታት በኢትዮጵያ ፖለቲካ ስልጣን ላይ የቆዩ ሰው ናቸው። በነገራችን ላይ ንግስናውንም ወይ ደግሞ ንግስት ዘውዲቱ ከመሞታቸው በፊት በውስጥ ባለ ሽኩቻ ሙሉ ሙሉ እስራኤል ለመስራት የሚያስችለኝ ንጉስ የሚባል ነገር ደርቤ ነው የሚል ነገር መጥቶ አስቀድሞም ንግስናውን የወሰዱበት ነገር ግን ሙሉ ሙሉ ስልጣኑን ደግሞ ያጸኑት ንግስት ዘውዲቱ ካረፉበት መጋቢት 24 1922 ጀምሮ መሆኑን እንግዲህ ራሳቸው ሕይወቴና የኢትዮጵያ እርምጃ በሚለው መጽሐፋቸው ላይም አፄ ኃይለሥላሴ በግልጽ ያስቀመጡት ነገር ነው። የዛሬ 96 ዓመት በኢትዮጵያ ውስጥ የመጣው ለውጥ ማለትም ከአፄ ምኒልክ ወደ ልጅ ኢያሱ፣ ከልጅ ኢያሱ ወደ ንግስት ዘውዲቱ፣ ከንግስት ዘውዲቱ ወደ አፄ ኃይለሥላሴ የተደረገው ሽግግር ላይ ያው ብዙ ውጣ ውረዶች፣ ብዙ ምስቅልቅሎች፣ ብዙ ደግሞ መሳሳቦች የነበሩበት የኢትዮጵያ ታሪክ አንዱ ለስልጣን ሲባል የሚደረጉ መፈተጊያዎችም የነበሩበት ነው። በዚህም የተነሳን ውጊያም ተደርጓል። ንግስት ዘውዲቱ ባለቤታቸው ራስ ጉግ ሳውሌ ከቤተ መንግስት እንዳይገቡ ለማድረግ ስላፋቷቸው ይህን ነገር ለመቀልበስ በሚል እሳቸውም ጦርነት ከፍቶ መጨረሻ ላይ ንግስት ዘውዲቱ ከመሞታቸው ከሁለት ቀናት በፊት እርሳቸውም ከዚህ ዓለም በጦርነት መሃል ተገድለዋል። ልጅ ኢያሱ ከሙስሊሞች ጋር ተባብረዋል እንዲያደርገዋል የሚል ማለት ነገር ተደርቶባቸው መጨረሻ ላይ እሳቸውም ከስልጣን የተወገዱበት ነገር በግልጽ ይታወቃል። ስለዚህ ያው ስልጣንን ለማግኘት ሲባል የሚደረጉ ከፍተኛ መሳሳቦችና መጠላለፎች በኢትዮጵያ ታሪክ ውስጥ በተለይም በዛ አፄ ምኒልክ ካረፉ በኋላ ባሉ ጊዜያት ውስጥ በደንብ የታዩ ክስተቶች ናቸው። ስለዚህ ምናልባት ጊዜዎችን ወቅቶችን ወደኋላ ተመለስ ብሎ በተወሰነ ደረጃ ማየትም ለውይይት ለምንም በጣም ይጠቅማል ብዬ አምናለሁ። አፄ ኃይለሥላሴ እንግዲህ ከ1922 መጋቢት 24 ጀምሮ ከእርሳቸው በላይ ማንም በኢትዮጵያ ምድር ላይ አልነበረም። ንግስት ዘውዲቱ ዙፋን ላይ በነበሩበት ወቅት ይነስም ይብዛ ዋናዋ ንግስት እሳቸው ስለሆኑ አብዛኛውን ስራ አፄ ኃይለሥላሴ የሚሰሩ ቢሆንም ግንባር ቀደሟ ንግስት እሳቸው የነበሩበት ዘመን ነው። ስለዚህ እርሳቸው ካረፉ በኋላ በኢትዮጵያ ምድር ከ1922 መጋቢት 24 ጀምሮ አፄ ኃይለሥላሴ በላይነቱን ያረጋገጡበት ነው። እንግዲህ በኢትዮጵያ ፖለቲካ ስልጣን ላይ ረዥም ዘመን በማስቀደምም በመቀመጥም ግንባር ቀደም መሪ ናቸው። እርሳቸው ስልጣን ከያዙ ወይንም መቶ ስልጣናቸውን ካረጋገጡበት ከመጋቢት 24 1922 በኋላ በ86 ዓመት ውስጥ ደግሞ ኢትዮጵያ ውስጥ ሌላ የስልጣን ለውጥ ተደርጓል። የቲፒኤልኤፍ አገዛዝ መጥቶ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን የመጣበት ነው። ምናልባትም ወደኋላ መለስ ብለን ኢትዮጵያ ውስጥ ያልነበረውን ነገር ያኔ በአፄ ኃይለሥላሴ ጊዜ አሁን አንዳንዴ ኢትዮጵያ ፖለቲካ ውስጥ ልክ ለውጥ ሲመጣ ሁሉም በየራሱ መንገድ ሂደቱን ለማደናቀፍ ወደኋላ ለመመለስ የሚደረጉ ጥረቶች አሉ። በግልጽ ቢታይ 8 ዓመታት የተጓዝንበት ነው። ምናልባት ዛሬን የተለየ የሚያደርገው ነገር ሁሉም ሰው የዕለት ተዕለት ሁኔታዎችን ለመከታተል የሚችልበት የዲጂታል ዓለም ውስጥ በመሆናችን የዲጂታል ዓለም ደግሞ ሰዎች ኪሳቸው ላይ መረጃ ይዘው መዞር የሚችሉበት ሁኔታ መፈጠሩ፣ ከዛም ባሻገር ደግሞ ለብዙ ነገር ራሳቸው ድንገት የተፈጠረባቸውን ሁኔታ መቋቋም የማይችሉ ሰዎች መፈጠር ማለትም የሚነገር ነገር ሁሉ በቴሌቪዥን የሚነገር
በሬዲዮ የሚነገር ነገር ሁሉ እውነት ነው ብሎ የማመን የፈጠረው መደናገርም ሰዎች ጥላቻቸውንም ውሸትንም ሁሉ ነገር ለመቸርቸር ቻሉ። ያንን አምነው ያንን ተቀብለው በዛ መንገድ ውስጥ የቀጠሉ ሰዎች ደግሞ ኢትዮጵያ ውስጥ አለመረጋጋት እንዲኖር በተዛባ መንገድ ለመሄዳቸው የራሱን አስተዋጽኦ አድርጓል። ነገር ግን በቀደሙት ጊዜያትም ለስልጣን ሲባል የሚደረጉ ትልቅ መሳሳቦች የነበሩባት ታሪክ ነው። ስልጣን ላይ የሚደረጉ ሁልጊዜም አልጋ ባልጋ የሆነ ነገር የለም። ከአፄ ኃይለሥላሴም በኋላም የኮሎኔል መንግስቱ ስልጣናቸውን ለማረጋገጥ ዋናዎቹን የደርግ ሊቀመንበሮች እነ ጀነራል አማን ሚካኤል አንዶምን፣ ጀነራል ተፈሪ በንቲን ጨምሮ የደርግ መስራች የሆኑ እነ ኮሎኔል አጥናፉ አባተን ጨምሮ በርካታ ሰዎች ላይ እርምጃ ወስደው ነው ስልጣናቸውን አረጋግጠው የቀጠሉት። ኢትዮጵያ ፖለቲካ ስልጣን ላይ በግልጽ በምናየው ደረጃ በእንደዚህ አይነት ሂደት ውስጥ ነው። የአፄ ኃይለሥላሴም ጋር ስንመጣ በአድዋ ዘመቻ ትልቅ ሚና የነበራቸውን አርበኛውን ባልቻ አባነፍሶን ከንግስት ዘውዲቱ ያው ንግስት ዘውዲቱ እርሳቸው ላይ በባልቻ አባነፍሶ ላይ እምነት ስላላቸው እርሳቸው ላይ የሚደረገውን ሴራ ለመቀልበስ እንቅስቃሴ አድርጓል በሚል በመጀመሪያም ከማዕከል ርቀው ወደ ሲዳማ ሀገረ ገዥነት ከዛ በኋላ ደግሞ እንቅስቃሴ እያደረጉ ነው በሚል በግዞት የግዞት ህይወት እንዲኖር የተደረገበት ሁኔታ ነበር። ያው መጨረሻ ላይ ደግሞ ጣሊያን ለሁለተኛ ዙር ኢትዮጵያን ለመውረር ስትመጣ የሀገር ጉዳይ ከአፄ ኃይለሥላሴ በላይ ነው በሚል እንደገና ዘምተው ለኢትዮጵያ ሲሉ ህይወታቸውን የከፈሉም ሰው ናቸውና የዛን ጊዜ በስልጣን አካባቢ የነበሩ መሳሳቦች ጥንትም የነበረም በየዘመኑ የቀጠለ ዛሬም ያለ ነው። ምናልባት በግልጽ የምናውቃቸው ነገሮች ያው በንጉሱ ጊዜ በአብዛኛው ግዞት የሚባል ነገር አለ። ማለትም ከማዕከል አውጥተው ዳር ሀገር የሆነ ሰራተኛ መድበውላቸው ከዛም ላይ እንቀሳቀሱ የማድረግ ነገር። ወደ ደርግ ግን ስንመጣ ከፍተኛ ግድያ የነበረበት ጊዜ ነው። ወደ ቲፒኤልኤፍ ስንመጣ እስራት የነበረበት ማለትም ልዩነት ፈጥረው የወጡ ሌሎች ላይ ግድያ የሚወሰድ ነበር። ግን በፖለቲካ ልዩነት ከነሱ የተለዩትን ሰዎች ማለትም አቶ ስዬን እና አቶ ተወልደን ጨምሮ 12 የማዕከላዊ ኮሚቴ አባላትና ሌሎች ጋር ልዩነት በተፈጠሩበት ሰዓት በሙስናና የተለያየ ምክንያት መስጠት ብዙዎችን ወደ እስር ቤት አግዘዋል። ከደርግ ጋር ሲነጻጸር ግድያ አልነበረም። ወደ ጠቅላይ ሚኒስትር አብይ መንግስት ስንመጣ በተመሳሳይ ኩርፊያና ቁጣ ላይ ያሉ ሰዎች አብረው ሂደቱን የጀመሩ በኋላ ደግሞ የተለዩ ሰዎች አሉ። ምናልባት ከዛ ደግሞ ተሻሻለ ብለን እናነሳ የምንችለው ጠቅላይ ሚኒስትሩን ከስልጣን ለማውረድ እያሴር ነበር ያሉት እነ አቶ ገዱ አንዳርጋቸው ፖለቲካው ተመልሶ በዘር ቅኝት ውስጥ መሄድ አለበት፣ ወደ ኢትዮጵያዊነት ለማደግ ጊዜው ገና ነው፣ እንዲህ አይነት ልዩነት አለብኝ ብለው በአደባባይ ያወጁት እና አቶ ለማ መገርሳም ከሂደቱም ወጡ እንጂ የተለየ ነገር የመጣባቸው ነገር የለም እና ኢትዮጵያ ውስጥ ወደኋላ ተመልሰን ያለፍንባቸውን ነገሮችና ዛሬ ያለውን ነገር በዚህ አይነ መነጽር ጭምር መቃኘቱና መገምገሙ አጠቃላይ የትኛውም የለውጥ ሂደትና እንቅስቃሴ ውስጥ አልጋ ባልጋ የሆነ ነገር የለም። ሁልጊዜ መደነቃቀፎች ይኖራሉ። ሁልጊዜም የስልጣን ፍላጎትና ሁሌም ክፍተት ሲፈጠር ያ ክፍተት ቦታ ይሰጠኛል ብለው የሚያስቡ ሰዎች ቀውስ ለመፍጠር ችግር ለማስከተል መጣራቸው ያው የሚጠበቅ ነው። ያለፍንበት ያነበብነው የምናስተውለው እውነታ ነው። ስለዚህ ኢትዮጵያ ውስጥም በለውጡ የመጀመሪያ ዓመታት ኢትዮጵያ የተጋፈጠችው ትልቅ አደጋ ነበር። 27 ዓመት ሀገር ላይ የተዘራ ዘረኝነት ያንን ለመሻገር አዲስ የለውጥ እንቅስቃሴ ተጀምሮ ያ የለውጥ እንቅስቃሴ ትርክቱን ሁሉ ቀይሮ ባልተለመደ መንገድ ሁሉም ሰው ወደኋላ መልሶ ሊያስታውስ የሚችል ባልተለመደ መንገድ በኢትዮጵያ ፓርላማ ውስጥ ኢትዮጵያዊነትን ማቀንቀን እንደ ነውርም አንዳንዴ እንደ ወንጀልም የሚታይ ነገር ነው። የእግዚአብሔርን ስም ማንሳት ከአፄ ኃይለሥላሴ ጊዜ በኋላ በፓርላማ ውስጥ የማይታሰብ ነገር ነው። ሲነሳም ሲሾፍ እናስታውሳለን። በቪዲዮ የተላለፈ ነገር ማለት ነው። ስለዚህ ሁለት መሰረታዊ ነገሮች የዛን ቀን ህዝቡ ላይ ትልቅ ተስፋ ከሰጡ ነገሮች አንደኛ ከሆነ አዙሪት ውስጥ ወጥተናል ወይ? የወጣነው አዙሪት የማስመሰል ነው ወይንስ በትክክል ኢትዮጵያን የፖለቲካ ስልጣን በበላይነት ይዘው 27 ዓመታት የቀጠሉ ሰዎች በትክክል ስልጣናቸውን አጥተዋል ወይ የሚለው ለብዙ ሰዎች ያልጠራ ምስል ነበር። ፓርላማ ላይ የነበረው መልእክት ኢትዮጵያዊነት በከፍተኛ ደረጃ ተቀነቀነ። ምናልባትም በቀደሙት 27 ዓመታት ጠቅላላ የተነገረው የዛን ቀን ጠቅላይ ሚኒስትር አብይ ባደረጉት ንግግር ላይ የተገለጸውን ያክላል ወይ
ምናልባት ተጋኖ ነው ብለን ብንወስድ በእርግጠኝነት በአንድ ዓመት ውስጥ በኢትዮጵያ ፓርላማ ውስጥ የሚነገረው ነገር ጠቅላይ ሚኒስትር አብይ 30 ደቂቃ በፈጀው ንግግራቸው ውስጥ ተገልጾ አያውቅም። ደግሞ በዛ መንገድ ቀርቦ ሊያውቅ የሚችልበት ሁኔታ የለም። ያ ህብረተሰቡ ላይ የፈጠረው ነገር አለ። በዘረኝነቱ ዋጋ ተከፍሏል። ብዙ ምስቅልቅል ኢትዮጵያ አልፋለች። ሰውን የጎሪጥ እንዲተያይ ለማድረግ የተደረጉ ጥረቶች አሉ። ይህንን አዙሪት ለመስበር የተደረጉ ጥረቶች ከዛም ባሻገር ደግሞ በጣም አስጨናቂ ጊዜ ነበር። ሰዎች ዛሬ ላይ ቆመው ይዘነጉት ካልሆነ በስተቀር ከዛ በኋላ የመጣው ምስቅልቅል ከዛ በፊት ከነበረው ምስቅልቅል የባሰ አይደለም። የመጨረሻዎቹ ዓመታት እጅግ በጣም ዘግናኝ ጊዜ ነበሩ። ያ ለውጥ ሲመጣ ያንን የመጣንበትን አጀንዳ ዘግተን ወደፊት በወንድማማችነት በትብብር ለጋራ ሀገር ለጋራ ዓላማ የሚል ነገር በዛ ስሜት በዛ ቅኝት መኖር እንጂ ወደኋላ እኮ ተመልሰን ጠቅላይ ሚኒስትር አብይ ስልጣን ላይ ሊወጡ 1 ዓመት ከመንፈቅ ያህል ሲቀራቸው በጥቅምት 2009 ኢትዮጵያ ውስጥ የታወጁ አስቸኳይ ጊዜዎች አሁን ዛሬ መብት ተገደበ የሚሉ ሰዎች፣ ነፃነት ተወሰደ የሚሉ ሰዎች የትኛው ነፃነት የተወሰደው? የትኛው መብት ነው የተገፈፈው? ምናልባትም በኢትዮጵያ መጀመሪያ ዓመታት ልቅነቱ አይደለ እንዲህ ሀገር ዋጋ ያስከፈለው? ልቅነቱ መንግስት ፈልጎ ነው ወይንስ የአቅም ውሱንነት ነው? እሱ ሊያነጋግር ይችላል። ምን ነበር ነፃነቱ? ምን ነበር ኢትዮጵያ ውስጥ የነበረው? በኪስ በእጅ ላይ ያለ መረጃ ማየትና መጠቀም አይደለም። ቤትህ ቁጭ ብለህ ሳሎን ላይ የምታየውንና ማታየውን የሚወስን መንግስት ነበር የነበረው። አሁን ምናልባት ወደፊት ልጆች ምናምን ልጆችን ብቻ አይደለም አንዳንድ ሰው ያኔ የነበረውንም ያስታውስ አይመስለኝም። የተዘረዘሩት ገደቦች የሰው ልጅ በአይኑ በጆሮ በሁለመናው ላይ የማዘዝ እኮ ነገር ነበር። በቤት ቁጭ ብለ የትም ቦታ ሆነ ኢሳት የሚባል ቴሌቪዥን ማየት ወንጀል ነው። ኦኤምኤን የሚባል ቴሌቪዥን ማየት ወንጀል ነው። በርካታ ገደቦች ናቸው። በርካታ ዲሽ መተው ይነቅሉ ምናምን የነበረበት ያው ሲያደርጉት የነበረው ነገር ነው። ግን ማየት ሰው ቤቱን ዘግቶ የኪነ ጥበብ ሙዚቃ ዝግጅትም ሊሆን ይችላል። ድንገት ቤት ሳይመረም የፍርድ ቤት ትእዛዝ ሳይዙ መግባት ይችላሉ። በዛ በተቀመጠው ነገር ድንገት ከፍተው ገብተው ሙዚቃ እያዩ ቢሆንም ሙዚቃው የሚተላለፈው በኢሳት ቴሌቪዥን ከሆነ እዛ ጋር ሲመለከቱ የነበሩ ሰዎች በወንጀል ይወሰዳሉ ማለት ነው። አንቀጽ 2 ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ። በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማናቸውንም ግንኙነት ማድረግ፣ የአሸባሪ ድርጅቶችን የተለያዩ ጽሑፎች መያዝ፣ ማሰራጨት፣ አርማቸውን መያዝ ወይም ማስተዋወቅ፣ የቴሌቪዥን ወይም የሬዲዮ ፕሮግራምን መከታተል፣ የኢሳት ኦኤምኤን እና የመሳሰሉትን የሽብርተኛ ድርጅቶች ሚዲያዎችን ማሳየት፣ መከታተልና ሪፖርት ማድረግ የተከለከለ ነው። ሃይማኖታዊ ተቋማት ውስጥ በሚደረጉ ስብከቶችና ትምህርቶች ሃይማኖታዊ አስተምህሮ ከማድረግ ውጪ በህዝቦች መካከል መጠራጠርና መቃቃርን የሚፈጥር፣ በህብረተሰቡ ላይ ስጋት የሚፈጥር፣ ሁከትና ብጥብጥ የሚቀሰቅስ ቅስቀሳ ማድረግ የተከለከለ ነው። እስከዚህ ድረስ ግልጽ የነበረ በአዋጅ የተደነገገ ነገር መኖሩን በኋላ ላይ ብዙ ሰው አይኑን የገለጠው ተስፋ አድርጎ ወደ ሂደቱ የገባው ያኔ ስለነበር ከዛ ቀደም የነበሩ ነገሮችን ሊያስታውስ አይችልም ወይ ደግሞ ይዘነገዋል። ከዛ በኋላ የተጠቀጠቀው ዘውትር የሚጋተው ትርክትና ውሸት ብዙውን ነገር ዴሊት እንዲያደርግ አስተዋጽኦ አድርጎ ሊሆን ይችላል።
ከእንደዛ ነው የመጣ ነው። ትልቅ ምስቅልቅል ፈተና ችግር ከነበረበት ሁኔታ ነው የመጣ ነው። ሰዎች በአደባባይ የሚጨፈጨፉበት፣ ከአንድ ቤት 3 ወንድማማቾች የተገደሉበት፣ እናት ልጇ አስክሬን ላይ ተቀምጣ ማት ዛሬ ላይ ልክ የጥንት ዘመን ለማድረግ የሚሞክሩ ሰዎች ስንት ስል ይገርመኛል። በዛ ሂደት ውስጥ ብቻ ሳይሆን የኢትዮጵያ ወህኒ ቤቶች የሰቆቃ ማዕከላት ነበሩ። ምንድን ነበር እስር ቤት የሚደረግ የነበረው? እግር አልተቆረጠም፣ ሰውነት አካል ላይ ምናምን ነገር አልተቋጠረም፣ ሰዎች ላይ ምናምን ሽንታቸውን አልሸኑም። ይሄ በአደባባይ ሰለባዎቹ ወቅቱ የተናገሩት በአደባባይ የተገለጸ እውነታ ነው። ኢትዮጵያ ለውጡ ሲመጣ በኢንተርኔት ቴሌቪዥን ማየት ወይ ደግሞ ዩቲዩብ መከታተል ህልም አይደለም፣ እንደ ቅዠት የሚታይ ነበር። ሰዎች ኢንተርኔት ከፍተው ያውም የተለየ ድምፅ መስማት የማይታሰብ ጨርሶ የማይገመት ነገር ነበር። እንኳን በኢንተርኔት ጥላቻን መጋት፣ እውነተኛ መረጃ መስማት ጨርሶ የተከለከለባት ሀገር ነበረች። እንኳን ያንን ማድረግ ጽሁፍ ስንት ፐርሰንቱ ያነባል? ስንት ፐርሰንቱ ኢንተርኔት አክሰስ አለው? ስንት ፐርሰንቱ ጽሁፎችን ለማንበብ ፍላጎት አለው? እንደዚህ አይነት ጽሁፍ ለማንበብ እንኳን አሜሪካ ወይ አውሮፓ ወይ አውስትራሊያ ወይ ደግሞ የሆነ አፍሪካ ሀገር ሆነ ሰዎች የሚጽፉትን ነገር ከኢንተርኔት ለማንበብ የኢትዮጵያ ቋንቋ የሚጻፉትን በፕሮክሲ ሰርቨሮች መግባትና ዙሪያ ጥምጥም ሄዶ ነበር ማንበብ የሚቻለው። ያን ምዕራፍ፣ ያን አደጋ፣ ያን ችግር፣ ያን ሰቆቃ የገታ ኢትዮጵያን አዲስ ተስፋ ሰንቀው ወደፊት በከፍተኛ ተስፋ ተሞልቶ ለመሄድ ጉዞ የጀመሩበት ወቅት ነበር። ያኮረፉ፣ የተቆጡ፣ ስልጣን ያጡ፣ ስልጣኑ ያጎናጸፋቸውን በረከት የተወሰደባቸው ወዲያውኑ ያደረጓቸው እንቅስቃሴዎች ግልጽ ነበሩ። ከተማ ውስጥ በጠቅላይ ሚኒስትሩ ላይ ግድያ ሙከራ፣ በመስቀል አደባባይ ሰኔ 16 2010 ዓ.ም ስልጣን በያዙ በአጭር ጊዜ ውስጥ፣ ከዛ በኋላ ደግሞ ቤተ መንግስት መፈንቅለ መንግስት ለማድረግ የተንቀሳቀሱ፣ ከዛ አስቀድሞ ደግሞ በኋላ ላይ የኢትዮጵያ መከራ ሆኖ የቀጠለ ሸኔ የሚባል ቡድን የኦሮሞ ወጣት ሲታገል ከቲፒኤልኤፍ ጋር ሲፋለም አስመራ ላይ ቁጭ ብሎ መግለጫ ሲጽፍ የነበረ ይህ ነው የሚባል ሚና የሌለው ድርጅት በአውሮፕላን በክብር ገብቶ ኢትዮጵያን የሁከት የቀውስ ምድር አደረጋት። ቡራዩ አካባቢ ንጹሐን ተጨፈጨፉ። ከዚህ ቡድን ጋር በተያዘ እዛ ውስጥ ደግሞ በሰረጉ መንግስት መዋቅር ውስጥ ባሰረጉ ተባባሪዎቻቸው ሀገሩን የቀውስ ምድር አደረጉት። ጌዲዮዎችን በሺዎች በመቶ ሺዎች የሚቆጠሩ የጌዲዮ ተወላጆች ከሰፈራቸው፣ ከቤታቸው፣ ከመንደራቸው እንዲፈናቀሉ ተደረገ። ሶማሌ ክልል አብያተ ክርስቲያናት ነደዱ። ሰዎች ተገደሉ። ሀብት ንብረት ወደመ። የለውጡ በመከራ በስቃይ በሰቆቃ እንዲሞላ ለማድረግ የተሰሩ ስራዎች በአንድ በኩል በቲፒኤልኤፍ በሌላም በኩል እንደ ሸኔ ባለ ቡድን የአይነት ፈተና ሀገሩ ተጋፈጠ። ግን ፖለቲካን በስክነት በኃላፊነት ስሜት ለማየት ፍላጎት ማጣት፣ በሌላም በኩል ደግሞ ግርግር፣ የትኛው መንግስት ሲረጋጋ መድረኩ ይጠባል፣ ማለትም ለስልጣን ያለው ቦታ እየጠበበ ይመጣል። መንግስት ሲዳከም ግን ስልጣን ለማግኘት ያለን እድል ይሰፋል የሚሉ
በዚህም በዚያም ግርግር በመፍጠር የሽግግር መንግስት የሚል ነገር እያላዘኑ ኢትዮጵያን የቀውስ የመከራ ምድር አደረጓት። እነዛው ሰዎች ከ8 ዓመት በኋላ የሽግግር መንግስት ይላሉ። ሰዎች በጥሩ የአእምሮ ሁኔታ ላይ ቢሆኑ የሚጋቱት ትርክትን ግራ ቀኝ አይተው መገንዘብ ቢችሉ እነዚህን ሰዎች እንደ ጤነኛ ሊመለከቷቸው የሚችሉበት ሁኔታ የለም እና ያ በቃልም በኋላ በድርጊትም እየተገለጠ የመጣው የኢትዮጵያዊነት ተስፋ እንዴት ታወቀ? እንዴት መከራ ደረሰው? እንዴት እዚህ ሁኔታ ውስጥ ገባን? ያንን ኢትዮጵያን ከዳር እስከ ዳር የተቀበሉትን በውጭም በአገር ቤትም ያለው ህዝብ ተስፋ ያደረገበት ለውጥ እንከን እንዴት ገጠመው? ችግር እንዴት ተከተለ? ያ በዋዜማ የነበረ እልቂትና ውድመትን ዘግቶ በትልቅ ተስፋ ወደፊት ለመራመድ የተደረጉ ጥረቶች ለምን ወደኋላ ለመመለስ ጥረት ተደረገ? ማን እዚህ ውስጥ አለበት? በግልጽ የሚታዩ የሚዳሰሱ ነገሮች ቡራዩ አካባቢ ያለው ጭፍጨፋ፣ ጌዲዮ ዞን የተደረገው መፈናቀል፣ ከቡራዩ ጭፍጨፋን እናቆማለን ብለው የመጡ ታጣቂዎች እንደገና ቤተ መንግስት ሄደው መፈንቅለ መንግስት ለማድረግ መሞከር፣ ሶማሌ ክልል ላይ እንገነጥላለን ብለው እና አብዲሌ ያደረጉት ሁከትና ግርግር፣ በዛ ሂደት ውስጥ በዛ ሁኔታ ውስጥ ስልጣን ላይ ያለው መንግስት ያን አደጋ ያንን ችግር ቀለበሰው እንጂ ለችግሩ አስተዋጽኦ አድርጓል ወይ? ሰዎች ስለ ጋራ ሀገራቸው ስለ ቀጣይ ትውልድ ጭምር የሚያስቡ ከሆነ በስክነት በኃላፊነት ስሜት ነገሮችን ማየትና መመርመር እጅግ በጣም አስፈላጊ ነው። ጊዜዎችን፣ ሁኔታዎችን እየገመገሙ ሁሌም ራስን መፈተሽ ጥሩ ነው። የት ነው ያለሁት? ማን ምን እያደረገ ነው? የምሰማው ሰው፣ የምሰማው ሚዲያ፣ የምከተላቸው ሰዎች የዛሬ 8 ዓመት አይደለም የዛሬ 2 ዓመት የት ነበሩ? ዛሬ የት ናቸው? በአንጻሩ የሚወነጀለው ስልጣን ላይ ያለው መንግስት ምን እያደረገ ነው? ምንስ እየተባለ ነው? ይህንን ቀላል ነገር ነው። ሰዎች እግዚአብሔር በሰጣቸው አእምሮ የተለየ ችሎታ የሚጠይቅ ነገር አይደለም። ለሰው ልጅ ከሆኑ ሌሎች ፍጡራን በተሻለ የማመዛዘን ነገር ሰጥቶታል። የማመዛዘን ችሎታ የተለያየ ቢሆንም ግን በቀላሉ ማንም ሰው የሚረዳው ነው። ግን ችግሩ ኢትዮጵያ ውስጥ አንድ ወዳጅ ጋር ሳወራ በሆነ ጉዳይ ሊከራከር የሞከረ ኢትዮጵያ ውስጥ ባለ ሁኔታ የገረመኝ ወደ ክርክር ከመግባቱ በፊት ኢትዮጵያ ውስጥ ምን እየተካሄደ እንደሆነ እከሌንስ መስማት ጠቅላይ ሚኒስትሩን ከሰማኋቸው ስንት ዘመን ሆኖኛል፣ ከመንግስት በኩል የሚነገር ነገር አልሰማም አለኝ። ታዲያ ይህ ሰውዬ ከዚህ ሰውዬ ጋር ምን ተብሎ መከራከር ይቻላል? ምናልባት 8 ዓመትም እኮ ሞልቶት ይሆናል። ዘውትር እሱ ጭንቅላት ላይ ኢትዮጵያ እየፈረሰች ነው። ዘውትር እሱ ጭንቅላት ውስጥ ብሔርተኝነት እየገነገነ ሀገር እየወደመ ነው። ሰው ካላየ፣ ካልመዘነ፣ ግራ ቀኝ ካልተመለከተ እንዴት አድርጎ መረጃ ከሌለው አስቸጋሪ ነገር ነው። የሆነ ወቅት ላይ በሆነ መንገድ ሄዱ ሰዎች እግዚአብሔር በሰጣቸው የማመዛዘን ችሎታ ግራ ቀኝ ሰምቶ ምን እየተካሄደ ነው የሚለውን ነገር መመርመር ቢችሉ የሽግግር መንግስት በሚል ነገር የተለከፉ ሰዎች እዛው ላይ እያስለፈለፋቸው 8 ዓመት ሊቀጥሉ አይችሉም ነበር። 8ኛውን ዓመት መሰረት አድርጎ እንግዲህ አጠቃላይ በየጊዜውና በየወቅቱ በየዕለቱም ሰዎች በሀገራቸው ጉዳይ ላይ በቅርበት ግራ ቀኝ እያዩ ለራሳቸው የተሟላ ነገር መያዝ፣ በሌላም በኩል ሀገር አስተዋጽኦ ማድረግ የሚችሉበት ሁኔታ አለ። ግን ያ ቢቀር አጋጣሚዎች እንዲህ አይነት ሁኔታዎች ሲፈጠሩ ጊዜያትን መሰረት ታኮ ምንድን ነው ኢትዮጵያ ውስጥ የገጠመው? ጉዟችን እንዴት ነበር? ጉዟችን እንዴት ታወከ? ዛሬ ለደረስንበት ሁኔታ ውስጥ ስልጣን ላይ ያለው አካል ሚናው ምንድን ነው? በሌላ ወገን ያሉትስ በዚህ ረገድ ያደረጉት አስተዋጽኦ ምንድን ነው የሚለውን ማየቱ በጣም አስፈላጊ ነው። በእርግጠኝነት
ስልጣን ላይ ያለው መንግስት ወደ ኢትዮጵያ ፖለቲካ ስልጣን ሲመጣ ጠቅላይ ሚኒስትሩ ፓርላማ የገቡትን ኢትዮጵያዊነትን በተለያዩ መንገድ ያስተጋቡትን ሀገርን ከፍ ለማድረግ ያለ ምኞታቸውን ከምኞት ባሻገር በተግባር እየገለጡ በድርጊት እያረጋገጡ መጥተዋል አልመጡም የሚለውን ማየት መመርመር ነው። ዘመቻው ምን ነበር? የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ ያው ፖለቲካው በዘር የተቃኘ ስለነበር የዘረኝነት ወይ ደግሞ ከአዲስ አበባ ጋር ተያይዞ አዲስ አበባን የማዳከምና ሌላ የኦሮሚያ ከተማን የማበልጸግ እቅድ ይዘው ነው እየተንቀሳቀሱ ያሉት የሚል ትልቅ ዘመቻ ነበር። የዛሬ 6-7 ዓመት 8 ዓመት አካባቢ ማለት ነው። የሚያሳዝነው ያኔ እንደዛ ያሏቸውን ሰዎች ዛሬም ተመሳሳይ ነገር እየነገሯቸው እዛም ያምኑ ሰዎች አሉ። አዲስ አበባን አዳክሞ የኦሮሚያ ከተሞችን ማበልጸግ የሚል ነገር አዲስ አበባን አዳከሞት ወይስ አዲስ አበባን በቃላቸው መሰረት እንደ ስሟ አዲስ አደረጓት? ጤነኛ የሆነ ሰው፣ ስለ ሀገሩ የሚጨነቅ ሰው፣ የሚያስብ ሰው በአጭር ጊዜ ውስጥ የተሰራው በዚህ ቀውስ፣ በዚህ መከራ፣ በዚህ እሳት እየነደደ የተሰራው ነገር መገረም ሳይሆን በሌላ በኩል መቆጨት ነው የሚያስከትለው። እሳት እየነደደ በ8 ዓመት ይሄ ሁሉ ነገር በሀገር ላይ መስራት ከተቻለ በአንጻራዊ መንገድ ባልተረጋጋበት ሁኔታ ውስጥ 27 ዓመት ምን ያህል ኢትዮጵያ እንደተራቆጠች ምን ያህል እርቃኗን እንዳስቀሯትም ጭምር ቁጭት የሚፈጠር ነገር ነው። ከዛ በኋላ ግዙፍ የሚባለውን የቲፒኤልኤፍ ጦርነት አስተናግዳለች ኢትዮጵያ። ከሸኔ ጋር፣ ከፋኖ ጋር፣ ቤንሻንጉል አካባቢ፣ ገምቤላ አካባቢ እንቀሳቀሱ ኃይሎች ጋር ውጊያዎች ነበሩ። ግጭት እንዴት መጣ፣ በማን መጣ፣ ለምን መጣ ብቻ ሳይሆን በጠቅላይ ሚኒስትሩ ላይ የግድያ ሙከራ በማድረግ በሌላም በኩል ደግሞ የብሔረሰብ ግጭት በየቦታው በመቀስቀስ በወላይታና በሲዳማ መካከል ሐዋሳ ላይ የቲፒኤልኤፍ የጦር አዛዥ አሁን ከነ ዶክተር ደብረጽዮን ጋር ያሉት እነ ማሾ በየነ እነ ጀነራል ማሾ በየነ እነርሱ ጭምር ያቀነባበሩት መሆኑ በኋላ ላይ ተገልጿል። የዛን ጊዜ የደቡብ ዕዝ አዛዥ ናቸው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የኢትዮጵያ ሀገር መከላከያ ሰራዊት የደቡብ ዕዝ አዛዥ ነበሩ። መንግስት ሀገሩን ማረጋጋት አልቻለም፣ መምራት አልቻለም ተብሎ ቀውስ ፈጥሮ ቀውሱን መሰረት አድርገው ተመልሶ ወደ ቤተ መንግስት ለመግባት የሚደረግ ጥድፊያ ነበር። በዛ መንገድ እንደማይሳካ ሲታወቅ ነው ከዛ በኋላ ሚሳኤልና ሮኬቶች አሉን ተብሎ ወደ መተኮስ የተሄደው። ስምንተኛውን ዓመት መሰረት አድርጎ አሁን ሰዎች እርስ በርስ እንትን ማለት ያለበት የቲፒኤልኤፍን ጦርነት የኢትዮጵያ መንግስት ለማስቀረት ምን ማድረግ ነበረበት? ምን ያድርግ? ምን ማድረግ ይገባው ነበር? አንዋጋ የሚል ጥሪ ማድረግ ብቻ ሳይሆን የሃይማኖት አባትና የሀገር ሽማግሌ አላከም ወይ? ግፊቱ ሲጠነክርባቸው እሺ አዲስ አበባ እንገናኝ ብለው ወስነው መጨረሻ ላይ የስብሰባው ቀን ሲደርስ ሸራተን የተጠራው ስብሰባ 1-2 ቀን ሲቀረው ኦነግ ከሌለበት አንገኝም ብለው አላፈገፈጉም ወይ? ሽማግሌዎቹ እነ አትሌት ኃይሌ ገብረስላሴ በኢትዮጵያ ቴሌቪዥን በድምፅና በምስል ያስቀሩት ማስረጃ ነው። የሃይማኖት አባቶቹ ትግራይ ሄደው እነ ዶክተር ደብረጽዮን እግር ላይ አልወደቁም ወይ? ምን ማድረግ ነበረበት የዛን ጊዜ ኢትዮጵያ መንግስት የጦርነት እንዳይነሳ? ብዙ ጊዜ አንስተነዋል። ግን እንዲህ አይነት አጋጣሚዎች ሰዎች መልሰው ነገሮችን እንዲያጤኑ፣ በሌላም በኩል ደግሞ ከእምነት ከምናምን ጋር አያይዘው ራሳቸውን የሚመለከቱ ሰዎችም እውነተኛ መፍትሄ የሚፈልጉ ከሆነ እውነተኛ በእግዚአብሔር የሚያምኑ ከሆነ እውነተኛ እምነት ካላቸው ለመፍትሄው አስተዋጽኦ ለማድረግ የመጀመሪያው ነገር
ምን እየተካሄደ ነበር፣ አሁንስ ምንድን ነው የቀጠለው የሚለውን ነገር መመለስ ነው ለሰው ልጅ የሚያስፈልገው። ሽማግሌ መላክ፣ ልመና፣ ተማጽኖ ብቻ አይደለም። አሁን እናቱ ጌታቸው መጨረሻ ላይ ያረጋገጡት ነገር ምንድን ነው? የኢትዮጵያ ሀገር መከላከያ ሰራዊት መምሪያ ኃላፊነት ድረስ እነሱ ስላሉ ቲፒኤልኤፎቹ ስልጣን ላይ ያለው መንግስት ገና ድንገት የመጣ ስለሆነ እሱን ደፍጥጦ መንግስት ለመቆጣጠር ያለው እድል ሰፊ ነው ብለው በማመናቸው ሮኬት፣ ሚሳኤል፣ ሮኬቶች አንደኛው አዲስ አበባ መምታት የሚችል በኋላ ላይ ደግሞ ሌሎቹ አስመራ ምንድን ነው ጎንደርና ባህር ዳርን የመቱበት እጃቸው ነበር። ከዛም ባሻገር 80% የኢትዮጵያ ሰራዊት በእጃቸው ነበር መሳሪያ። በተለይ ያንን ተማምነው በአንጻሩ ያለውን መንግስት ደካማ አድርገው ሄደው ወደ ተኩሰው ቤተ መንግስት ለመግባት በ2 ሳምንት ውስጥ እናደርገዋለን ብለው በስብሰባ ላይ ጭምር ዶክተር ደብረጽዮን መናገራቸውን የህወሓት ማዕከላዊ ኮሚቴ አባላት ጭምር በኋላ በአደባባይ ያረጋገጡት ነገር ነው። እና አቶ ጌታቸው አሁን ደግሞ የሰጡ ተጨማሪ ምስክርነት ይቅርባችሁ፣ ወደ መተኮስ ከሄዳችሁ ኤርትራ ትገባለች፣ ኤርትራ ከገባች ደግሞ ትበቀላችኋለች፣ ስለዚህ ወደ ውጊያ ባንገባ ይሻላል በሚል አምባሳደር ሬድዋን ሁሴን ተልከው መልእክት ማድረሳቸውን የዛን ጊዜ አፌዙ ቀለዱ ነው የተባለው። ይሄ በአደባባይ ያለ ነገር ነው። በተጨባጭ የሚታዩ የተገለጡ በቪዲዮ ጭምር የተደገፉ በሽምግልና ሂደት ውስጥ ያለፉ ሰዎች ያረጋገጡት። ከዛ ከምንም በላይ ስልጣን ላይ የመጣው መንግስት የኢትዮጵያን ማዕከላዊ መንግስት 27 ዓመት ከተቆጣጠረ ኃይል ጋር ወደ ክልል መንግስትነት ከተገፋ ቡድን ጋር የኢትዮጵያን የሀገር መከላከያ ሰራዊት 80% መሳሪያ እነሱ እጅ ባለበት ሁኔታ ከዚህ ኃይል ጋር ለመጋፈጥ ወይ ደግሞ ለመዋጋት የሚገደድ የሚሞክርበት ምንም አይነት ምድራዊ ምክንያት የለም። እድሜው እየረዘመ ጊዜው እየጨመረ ሲሄድ ፌዴራል መንግስት እየተጠናከረ በአንጻሩ ማዕከሉን የለቀቁ ኃይል ደግሞ እየተዳከመ ስለሚሄድ ወደ ውጊያ ለመሄድ የሚያስፈልግ እንኳን የሚያስገድድ ሁኔታ ቢኖር የፌዴራል መንግስቱ በዛ ጊዜ ሳይሆን ገና አቅሙን ሰብስቦ ተጠናክሮ ምን ብሎ ነበር? ምክንያቱም የዛን ጊዜ እነ ኦነግ እነ ጀዋር እነ ባልደራስ ሀገሩን እያመሱ የነበረበት ጊዜ ነበር። አንዳንዴ ሰዎች በጣም በጣም ይገርሙኛል። ዛሬ ያው ሰዎች በራሳቸው መንገድ ራሳቸውን እያረከሱ ሄደው የት እንዳሉ በራሳቸው መንገድ ራሳቸውን እንትን ሊሉ ይችላሉ። የኢትዮጵያ ለውጥ፣ የኢትዮጵያ ተስፋ፣ ኢትዮጵያን ከዳር እስከ ዳር በአገር ቤትም በውጭም ያሉ ሰዎች ያን ተስፋ ያደረጉበትን የለውጥ ተስፋ መንገጫገጭ ውስጥ እንዲገባ በማድረግ ረገድ ባልደራስ፣ ጀዋር፣ የኦሮሞ ነጻነት ግንባር ከነሱ በላይ ችግር የፈጠራለ። ዋናዎቹ በኋላ ሚሳኤል ያስወነጨፉት በቀጥታ የግድያ ሙከራ ምናምን ከማድረግ ያለፈ ነገር እንደዚህ የሚታይ ነገር እያደረጉ አልነበረም። ዛሬ ከነጀዋር ጋር የሚያሸበሽቡት ሰዎች የዛን ጊዜ ጠቅላይ ሚኒስትሩን ለመቃወም ምክንያት የሚያደርጉት ጀዋር ከማን በላይ ነው? ለምንድን ነው የማይታሰረው? አልነበር እንደ ጥያቄው አልነበር እንደ ዋሽንግተን ዲሲ ላይ ሰልፍ ሲደረግ የነበረው? ከጀዋር ጋር ለመሰለፍ ከልደቱ ጋር ለመሰለፍ ከምናምን ጋር ለመሰለፍ የሚሞክሩ ሰዎች ስልጣን ላይ ያለው መንግስት ኢትዮጵያ ውስጥ በነበረው ሁከት በነበረው ግርግር ኢትዮጵያ ውስጥ በነበሩ ችግሮች ውስጥ ያደረገው አስተዋጽኦ ወይ ደግሞ የፈጠረው ችግር ነበር ወይ? ነገሮች በቀላሉ የሚያይ ሰው የዛን ጊዜ ጀዋር ሁለት መንግስት ነው ኢትዮጵያ ውስጥ ያለው፣ አንዴ ቄሮ መንግስት፣ አንዴ አብይ መንግስት ብሏል። በቀላሉ የፈለኩትን ነገር ማድረግ ይችላሉ የሚል መኮፈስ መታበይ የነበረበት ዘመን ነው። ከቃላት ባሻገር በድርጊትም መንዝሮታል።
የኦሮሚያ ክልል አንዳንድ ትዕዛዞችን ከትምህርት ቤት ምናምን ጋር እያለ አሽሯል። የአዲስ አበባ ከተማ ሰዎች ቆጥበው የተሰጣቸውን ኮንዶሚኒየም ቤቶች እንዳይሰጡ ከልክሏል። በአደባባይ መግለጫዎቹ ከዚህ በኋላ ኢትዮጵያ ማዕከላዊ መንግስት ላይ መሪ ለመሆን የእኛ ይሁንታ ያስፈልገዋል፣ ያለ ኦሮሞ ፈቃድ ማንም ኢትዮጵያን መምራት አይችልም ብሎ በአደባባይ አውጇል። በምስልና በድምፅ የተሰራጨ ነው። ያንን የኢትዮጵያ መንግስት የዛን ጊዜ ሆነ ያለው የዶክተር አብይ መንግስት እነ ጀዋር ምን ማድረግ ነበረበት? ምን ማድረግ ይገባው ነበርና ሳያደርግ ቀረ? ግልጽ የመስመር ልዩነት አለ። ብሔርተኞች ተደራጅተው በቲፒኤልኤፍ መንገድ እንሞክረው ኢትዮጵያን የሚል ተሰባስበው እንደነበረ የሚታወስ ነገር ነው። በሌላ በኩል ደግሞ ስልጣን ላይ ያለው አካል የቲፒኤልኤፍ መንገድ የውድቀትና የጥፋት መንገድ ነው፣ ከዛ ወጥተን በሀገራዊ ህልም እንንቀሳቀስ የሚል መንገድ ነው የጀመረው። ስለዚህ እነ ጀዋር ጥያቄ ኢትዮጵያ የሚለው ነገር በወቅቱ ጎረበጣቸው። የቲፒኤልኤፍ እንደ ደባል ኢትዮጵያ የሚኖረችበት የፖለቲካ ስርዓት ፌዴሬሽን ተብሎ በኮንፌዴሬሽን መልክ የተሳሰረችበት ሁኔታ መቀጠል አለበት ነው። ደስ ያለን ቀን ጎጆ እንወጣለን ነው። ያን ለማድረግ ነበር ሲረብሹ፣ ሁከት ሲፈጥሩ፣ ግርግር ሲያነሱ የነበሩት እና በወቅቱ ያ ግርግር እንዳይነሳ፣ ያ ሁከት እንዳይነሳ፣ ያ ችግር እንዳይፈጠር ስልጣን ያለው መንግስት ምን ማድረግ ነበረበት? ያኔ ችግር የፈጠሩ ሁከት ያስነሱ ከዛም በኋላ ታሪካቸው በሁከትና በግርግር ውስጥ ያለፉ ሰዎች ዛሬም በተመሳሳይ መንገድ ላይ ሲኳትኑ የሚሰማቸውና የሚከተላቸው እርግጥ ቁጥሩ እየቀነሰ ቢሆንም መኖሩ ራሱ አስገራሚ ነገር ነው። አንዱ በሌላው ላይ በጠላትነት የተነሳ የኢትዮጵያ የለውጥ ተስፋ በመነሻው መከራ ውስጥ የከተቱ በየሰፈራቸው በየመንደራቸው ተደራጅተው ኢትዮጵያ የሚለውን ነገር ሲቃወሙ የነበሩ ሰዎች ዛሬ ስለ ሽግግር፣ ስለ ግርግር፣ ስለ ምናምን መንግስት የሚያወሩበት ሁኔታ እነሱ ማውራታቸው ሌላ በር አማራጭ አላቸው። የሆነ ነገር በመጣ ቁጥር እዛ ላይ መንጠልጠል የተለመደ ነገር ነው። ምርጫው ከፊት እየመጣ ነው። ምርጫው ከፊት እየመጣ ባለበት ሁኔታ ውስጥ እጅ እግራችንን አጣጥፈን እንቀመጥ ወይ የሚል ነገር አለ። እጅ እግርን አጣጥፈም አይደለም መላ ሰውነትን ብዘረጋው መስለወጠው ነገር የለም። ምን የሚለወጥ ነገር፣ ምን የሚመጣ ነገር አለ? እሱ ላይ ደግሞ የመካከለኛው ምስራቅ የኢራን ጦርነት የፈጠረው የነዳጅ እጥረት አለ። ነዳጅ እጥረት፣ የነዳጅ ዋጋ መጨመር፣ እዚህ ቦታ ላይ እዚህ በዚህ መጠን ገባ፣ እዚያ ቦታ ላይ በዚህ መጠን ደረሰ እና የሆርሙዝ ሰርጥን የኢትዮጵያ መንግስት ዘጋው። ጦርነቱን የኢትዮጵያ መንግስት አስነሳው። ይልቁንም ጫናውን ለመቋቋም በሚል በተለየ መንገድ በከፍተኛ ገንዘብ በተቻለ መጠን ነዳጅ እየገባ እያስገባ መሆኑን በአደባባይ ወጀው። ስለዚህ የነዳጅ እጥረት መፈጠር ህብረተሰቡ ላይ ጫና መፍጠሩ ምንም የሚያጠያይቅ ነገር አይደለም። የሰውን ብሶት፣ የሰውን ህመም እየቀሰቀሱ ከዛስ በኋላ የነዳጁን ሰልፍ ወይ ደግሞ የነዳጁን ችግር ተደርጎ መንግስት ይሄድላችሁ፣ ከዛ በኋላ ተሰባስባችሁ የሆርሙዝን ሰርጥ የምታስከፍቱት ኢራንን ነው የምታስወግዱት ወይስ አደራዳሪ ሆናችሁ ዓለምን ያስቸገረውን ነገር ትፈቱታላችሁ? እንዲህ አይነት መከራ፣ እንዲህ አይነት ችግር ባለበት ጊዜ የሆነ ነገር ከእጅ ቢወጣ የሚከተለው አደጋና ፈተና፣ የሚከተለው መስቀልቅል ሊያሳስበው የሚገባ ኃይል ሀገር ሲፈርስ፣ መንግስት ሲሄድ በፍርስራሽ ውስጥ የሆነ ነገር አገኛለሁ የሚል የጭካኔ ኃላፊነት የጎደለው እርምጃ ላይ የሚጣደፉ ሰዎች ናቸው። ነዳጅ ቸገረን ምናምን ተብሎ የሆነ ነገር ቢመጣ ምን ይከተላል?
ደግነቱ በእርግጠኝነት አገር ቤት ያለው በሁለት ምክንያት፣ አንደኛ እነዚህን ሰዎች በብዙ መልኩ ታዝቦ ከነሱ አልፎ ውጭ የሚባል ነገር ላይ ሁሉ ምን አይነት ስሜት እያደረ እንደሆነ እያየን ነው። ግን በጣም የተሳሳተ ነገር ነው። ፊት ለፊት የሚወራጩት በስልጣን አምሮት በንዋይ ፍቅር የሚርገፈገፉት በጣም ጥቂት ሰዎች ናቸው። ሚሊዮኖች፣ በሚሊዮን የሚቆጠሩ ኢትዮጵያን አሉ በየትኛውም የዓለም ክፍል በሀገራቸው ጋር ራሳቸውን በጣም ያቆራኙ፣ ለሀገራቸው በጎ የሚመኙ ብቻ ሳይሆን በጎ እንድትሆን የራሳቸውን አስተዋጽኦ የሚያደርጉ ቁጥራቸው እጅግ የበዛ ነው። ግን ፊት ለፊት የሚወራጩት ሰዎች የውጭ ያለው ወኪል ሊሆኑ የሚችሉበት ምንም ምድራዊ ምክንያት የለም። ለነገሩ አገር ቤትም ሆነው ከነሱ ጋር በአደባባይ በሚዲያ ላይ እየቀረቡ ይተባበሩ አሉ። ኢትዮጵያ ውስጥ አፈና አለ ይሉሃል። ይህንን የጠቅላይ ሚኒስትር አብይ መንግስት መውደቅ አለበት መፍረስ አለበት የሚል ስብሰባ ላይ ከአዲስ አበባ የሚሳተፍ ፖለቲካ ፓርቲ እዛ ተሳትፎ በነፃነት እየተንቀሳቀሰ ኢትዮጵያ ውስጥ አፈና አለ ይልሃል። አፈና ምን እንደነበርማ ብዙዎች ያኔ ተመልካች በነበሩበት ሰዓት በሂደት ውስጥ ያለፍን ሰዎች አፈና ምን እንደሆነ ኖረንበት ታግለንበት እናውቀዋለን። እና ኢትዮጵያን መጋቢት 24 2010 ስናስታውስ ተስፋ በማምከን ተስፋዎችንን ወደኋላ በመመለስ ረገድ ፊት መስመር ላይ ከሚታዩት አንዱ ጀዋር መሐመድ ነው። ሌሎቹ ያኔ ጉልበት አልነበራቸውም። ልደቱም ተፍጨርጭሯል። እሱ 1997 ላይ ራሱን በዜሮ አባስቶ ምንም የነበረ ሰው የቲፒኤልኤፍ ጉዳይ አስፈጻሚ የቆየ ሰው ስለሆነ ከቁም ነገር የሚቆጥረውም የሚሰማውም የሚከተለውም አልነበር። አሁን ብሶተኛው ከነጅዋ ጋር ሲያብር የሚያደምጠው መገኘቱ ግልጽ ነው። የሚያደምጧቸው አሁንም በቀደሙ መጠን ያደምጧቸዋል። ቁጥሮችን ማየት ነው በዚህ መጠን። ምክንያቱም ሰው ሊደነዝዝ አይችልም። የዛሬ 5 ዓመት ከመስከረም 30 በኋላ መንግስት የለም ብለው ሐምሌ ወር 2012 ዓመተ ምህረት ላይ መግለጫ የሰጡ ሰዎች 6 መስከረሞች አልፈው 7ኛው መስከረም ከፊታችን እየመጣም አሁንም መንግስት ሽግግር መንግስት ምናምን የሚባል ነገር ውስጥ ይዳክራሉ። አይታክትም እንዴ? አይሰለችም እንዴ? ለሚያደምጠው ባይሆን ራሳቸው ለሚናገሩ ሰዎች አይሰለችም እንዴ? የግድ በፖለቲካ ሂደት ውስጥ የግድ መኖር አለ እንዴ? ምናልባት የሆነ ወቅት ላይ የተደረገ ነገር አለ። እንደሱ አይነት እድል መሞከር ጥሩ ነው። የሆነ ቀን በሆነ መንገድ ድንገት መንግስት ቢወርቅ ነገሩ ባዶ ሜዳ እንዳይሆን ያው በተአምር ማለት ነው ያ ነገር ቢፈጠር ያንን ክፍተት ለመሙላት በሚል የስደት መንግስት የሚባል በአንድ ወቅት አስታውሳለሁ። ተመራርጠው ምናምን ቁጭ ያሉ ሰዎች ማለት ነው። ያ የስደት መንግስት ኢትዮጵያ ውስጥ ለውጥ እንዲመጣ የሚያደርገው ነገር የለም። ለውጥ እንዲመጣ የሚታገሉ ነበሩ። ግን እነዛ ሰዎች የስደት መንግስት የሚያስቡ ሰዎች ለውጡ በተአምር ሲመጣ በተአምር ቤተ መንግስት መግባት ነው የሚያስቡት። እነዚህም ሰዎች እንደዛ የስደት የሚባል መንግስት አቋቁመው አንድ ቀን አይታወቅም የሆነ ሀገር ሰማይና ምድር ቦታ የሚለዋወጡበት አይነት ታሪክ ቢፈጠር የዛን ጊዜ ቤተ መንግስት ሊገቡ የሚችሉበት እድል ስላለ እስከዛ ሌላ ነገር እያደረጉ መጠበቅ ነው የሚሻለው። በእርግጠኝነት አሁን የፊታችን ቅዳሜ ምንድን ነው ትዕይንተ ህዝብ ነው የተባለው።
ሰኔ ነው አምት ግንቦት ወር ላይ ተካሂዶ ነበር። በወቅቱ የተናገርኩት ነገር ነው። 2 ሳምንት እቺ ወሬ እቺ ትንትን ጩኸት 2 ሳምንት ከቀጠለች ይገረማለሁ ነው ያልኩት። እንደውም በጣም አረዘምኩባቸውና የአንድ ሳምንት ጫጫታ ሆነና አለፈ። አሁን የፊታችን ቅዳሜ ነው። የሚቀጥለው ቅዳሜ ማንም ሰው ትዝ አይለውም። ሰው ምን ለማግኘት ምን ለማሳካት ነው ስብሰባው ወይ ደግሞ እንደዚህ አይነቱ ጥሪ የሚደረገው? ምንድን ነው? ስልጣን ላይ ያለው መንግስት ስልጣን እንዲለቅ ነው ጥያቄው። በእርግጥ ስልጣን የሚለቅበትን ምክንያት እኮ ማስረዳት ዘግቶ ለተቀመጠው ሚዲያ ላይም ለሚለው አይደለም። ለሚጠይቀው ከማንም በላይ ስልጣን ልቀቅ የሚባለው አካል እኮ የተወሰደ ነገር እንዴት ነው ሰዎች ከምርህ ነው ወይ ብሎ እንዲያስብ እኮ ማድረግ ያስፈልጋል። ለምንድን ነው የሚለቀው? በኢትዮጵያ ታሪክ 2 ምርጫዎች በኢትዮጵያ ታሪክ ውስጥ ተካሂደዋል። 97 እና 2013 ከነጉድለታቸው። የ97ቱ እስከ ምርጫው ቀን ድረስ ዲሞክራሲያዊ ነበር። ከምርጫው በኋላ በጉልበት ጨፈለቁት፣ ንጹሐንን ጨፈጨፉ፣ ወንበሩን በደም አጸኑት። 2013 በምርጫ ያሸነፉ ሰዎች ወደ ቤተ መንግስት ገቡ። በታሪካችን በየትኛው መመዘኛ በምርጫ አሸንፎ ቤተ መንግስት የገባ መንግስት ነው ኢትዮጵያ ውስጥ ያለው? ኦሮሚያ ምናምን አካባቢ ውስንነቶች ነበሩ። በቂ ፉክክር ምናምን ያልነበረበት እዛ ላይ ስልጣን ላይ ያለው መንግስት የፈጠረው ክፍተት አለ፣ መጠናት አለበት። ነገር ግን ደግሞ በአደባባይ የምናውቃቸው ነገሮች ነበሩ። ኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ ምን ነበር ሲያደርጉ የነበሩት? ጠቅላይ ሚኒስትሩን ከስልጣን አንስተው የሆነ አንድ እነ ጀዋር ያሉበት ስብስብ ፈጥረው ቤተ መንግስቱን እንቆጣጠራለን ሲሉ ነበር። ስለዚህ ምርጫ የሚባለው ነገር አጀንዳቸው ውስጥ አልነበረም። ያው ግን ወደ ስልጣን የመጡ ሰዎች የተጓዙበት መንገድ በጣም 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 ጥበብ የተሞላበት ነው። ታሪክ የሚጽፉ ሰዎች እጅግ የታለፈበት መንገድ፣ ምክንያቱም ቀደም ሲል ያነሳሁት ጀዋር ይታሰር የሚባለው ጩኸት ያናወጠ ነበር። በሌላው ከኦሮሞ ብሔርተኛ ውጭ ባለው ጀዋር የሚባል ነገር ህግና ስርዓት እያፈረሰ ከመንግስት በላይ ሆኖ ተከበብኩኝ ብሎ ንጹሐን እየተጨፈጨፉ እንዴት ከማን በላይ ነው የሚል ጩኸት በጣም በርክቶ ነበር። የፖለቲካ ጥበብ እንግዲህ እዚህ ጋር ነው። የፖለቲካ ጥበብ በኋላ የፕሪቶሪያ ሰላም ስምምነትም ጋር እናያለን። ፖለቲካል ሳይንቲስት ላይ ምናምን ተረት ማውራት ሰውም በተግባር 8 ዓመት በሰዓትና በወላፈን ውስጥ እንዴት እንደታለፈና በየተራ እየቆነጠጡ እየኮረኮሙ ጥበብ በተሞላበት ሁኔታ ሂደቱ እንዴት እንዳለፈ ያየነው ነገር ነው። የዛን ጊዜ ጀዋሩ በሚባልበት ሰዓት፣ ዋሽንግተን ሰልፍ በሚወጣበት ሰዓት፣ ክርስቲያኖች ተገደሉ አደባባይ ዲሲ ላይ ካህናት ምናምን ጭምር ጀዋር እያሉ ጀዋር እያወገዙ የወጡበት፣ ዛሬ የነዛ ምዕመናን ሁሉ ጭፍጨፋ ምክንያት የሆነ ሰው ነፃ ውጭ ነኝ ሲል ሰው ቆም ብሎ ተመልሶ ያንን የመከራ የስቃይ የሰቆቃ ነገር ለመድገብ ነው ወይ ብሎ መጠየቅ አይደል ያለበት? በወቅቱ ነበር የተባለ። ያው መሬት ላይ ያለውን ነገር የበለጠ መንግስት ስልጣን ላይ ያሉ አካላት ያውቁታል። ከርቀት ሆነን ደግሞ ፖለቲካውን ስንገመግብ የነበረን ሰዎች ይሄን ሁሉ ለመንግስት ፈተና የሆነ ሰው፣ የመንግስትን ተቀባይነት ጥያቄ ውስጥ ያስገባ ሰው፣ በሚደግፉት ሰዎች ሁሉ ጥርጣሬ እንዲታይ ያደረገን ግለሰብ ለምን ዝም ይለዋል? ዝም የሚልበት መንገድ አብሮ የሚተረተር ነገር ስለሚኖር ይሆናል የሚል በወቅቱ
በዛ ጉዳይ ላይ የሰጠናቸው አስተያየት በአደባባይ ያረጋግጠናል። ያው የታየው መጀመሪያ ቅርንጫፎቹን ሰባብሮ መለመላውን ብቻውን እንዲቆም ከተደረገ በኋላ ከዛ በኋላ ያው በለመደው ነገር የሆነ ነገር አደርጋለሁ ሲል ወደ ወህኒ ተጋዘ። እሱ ብቻ ሳይሆን የደነገጠው ጀዋር እንትናም ልደቱም ደነገጠ ነው። ቤቲ ክሎ ላይ ጋር ባደረገችው ቃለ ምልልስ የተናገረችው ይሄንን ነው። ደውሎ ላገኝሽ ብሎኝ ልደቱ ኦሮሚያ ውስጥ ጀዋር ታስሮ እንዴት ሰው ዝም አለ? ወጣቱ እንዴት ዝም አለ? ኮሽታም አልነበረም። ኮሽታ የነበረው በአጫሉ መገደል ያዘኑ የተቆጡ ሰዎች ናቸው። ያኔ ያንን ጮህ ሲጮህ የነበሩ ሰዎች ከዛ በኋላ እርምጃው ሲከተል እነ ከሌ አብረን ለምን አብረው ገቡ የሚል ሌላ ጨዋታ ደግሞ ፈጠሩ። ለአንዳንዶቹ ያው ብዙ ፖለቲካ ውስጥ በቆየት የኢትዮጵያን ፖለቲካ በማንበብ ምን ሊከተል እንደሚችል አስቀድመን ስንገምት ነበር። ሁለት በቋሚነት የሚረብሹ ሰዎች ኢትዮጵያ ፖለቲካ ውስጥ ነበሩ። በተለይ አዲስ አበባ ከተማ ውስጥ ጀዋርና እስክንድር። ፖለቲካው በዘር የተቃኘ ስለሆነ በሆነ ምክንያት በሆነ ወንጀል ጀዋር ወደ ወህኒ የሚጋዝ ከሆነ እስክንድር አብሮ እንደሚገባ፣ እስክንድር በሆነ ወንጀል የሚገባ ከሆነ ጀዋር አብሮ እንደሚከተል ማንም ሰው ዝም ብሎ ሂደቶቹን ለሚገመግም ሰው የሚረዳው ነገር ነበር። ጀዋር ተፈሪ ነበር። ጥያቄ ውስጥ የሚገባ ነገር አይደለም። ቄሮ ምናምን ተብሎ ግን ያው ሰዎቹ ስልጣናቸውን እያደላደሉ ቅርንጫፉን ሰባብረው ከጨረሱ በኋላ መለመላውን ሲቆም ወህኒ ቤት በር ተቆለፈበት። እሱም ደነገጠ፣ ተከታዮቹም ደነገጡ። የሆነ የሽግግር መንግስት የግርግር መንግስት ሲመጣ የሚታያቸው ሰዎች ሁሉ ሰማይ ተደፋባቸው። ስልጣን ላለው መንግስት ወንበሩን እያረጋገጠ እየጠነከረ መምጣቱን አሳየ። ያው ከዛ በኋላ ቲፒኤልኤፍ ተኮሰ። እንዴት፣ ለምን ምናምን የሚለው ዝርዝሩን አስቀድሜ አንስቼዋለሁ። ደጅ ተጠና። ያናሻፈረን ብለው በ12 ሳምንት አዲስ አበባ እንገባለን ብለው ጀመሩት። መጨረሻ ላይ ፕሪቶሪያ ላይ እያንዳንዱን ነገር የሚያካሄድነው ምርጫ ህገወጥ ነው፣ የታጠቅነው መሳሪያ እንፈታለን፣ ሁሉንም ነገር ያደረግነው ህገወጥ ነው ብለው ተለምነው አሻፈረኝ ያሉትን ተገደው ወደ መፈረም ሄዱ። የሚያሳዝነው ሰዎች ሲያመቱ ሀብት ንብረት ሳይወድም ያ ሁሉ መከራ፣ ስቃይ፣ ሰቆቃ ህዝብ ላይ ሳይፈጸም ተለምነው ደጅ ተጠንተው አሻፈረኝ ያሉ ሰዎች በ2 ሳምንት አዲስ አበባ እንቆጣጠራለን ብለው የፎከሩ ሰዎች መጨረሻ ላይ የሆነውን ሁሉ በደንብ አይተናል። ስለ ሸኔ መቼም ማንሳት የሚቻል ነገር አይመስለኝም። ከመጀመሪያው ጀምሮ ሲተኩስ የነበረ ቡድን ነው። ሲተኩስ ስል ድሮ አይደለም፣ ወያኔ በነበረበት ጊዜ አይደለም። ወያኔ በነበረበት ጊዜማ መግለጫ ነው የሚያወጣው። ከነመፈጠሩም ብዙ ሰው ትዝ አይለውም። ትዝ የሚባለው እንደውም ቲፒኤልኤፎቹ ሰዎችን ለመወንጀል በኦነግ ሳቢያ ሰዎችን ወደ ወህኒ በጅምላ ሲያግዙ ነው። የኦሮሞ ቀይሮች ከቲፒኤልኤፍ ኃይሎች ጋር ፊት ለፊት ሲፋለሙ አንድ ቀን ወንጭፍ ያላስወነጨፈ ቡድን በህዝብ ትግል አዲስ አበባ ሲገባ ቤተ መንግስቱ ላይ መተኮስ ጀመረ። መተኮስም ቀጠለ። እንዳይተኩስበት የኢትዮጵያ መንግስት ምን ማድረግ ነበረበት? በንግግር በውይይት ችግር ለመፍታት በአደባባይ ጥሪ ተደረገ። ከዛ በኋላ ፋኖ የሚባል ኃይል ደግሞ መጣ። ሰዎች ወደ አዲስ አበባ እንዳይገቡ ተከለከሉ። ንጹሐን ተገደሉ። ቲፒኤልኤፍ ሳይፈታም
የአማራ ክልል ኃይል እንዲፈታ ተደረገ። እነዚህ ሁሉ አስቀድሞ ለተደረጉ ዝግጅቶች ሽፋን መስጫ ነበሩ። በኋላ በታየው በተረጋገጠው የሚያሳዝነው ዛሬ ጎልቶ የወጡ እየደመቁ ያሉ እውነታዎች በአማራ ሕዝብ ስም በኦሮሞ ሕዝብ ስም ሲወራጩ የነበሩ ሰዎች በዓላማ ከእነርሱ ጋር ስለሚቀራረበው በዘር የተደራጀው ቡድን ቤተ መንግስት ተመልሶ እንዲገባ የእሱን አጀንዳ እያስፈጸሙ እንደነበር ዛሬ ላይ በብዙ መልኩ እየደመቀ የታየ እውነታ ነው። ስለዚህ 8 ዓመታቱን ስንገመግም በ8 ዓመታት ውስጥ የጠቅላይ ሚኒስትር አብይ መንግስት ምን ማድረግ ሲገባው ምን አላደረገም? ጦርነቱ ቲፒኤልኤፍ እንዴት እንደከፈተ፣ ሸኔ እንዴት እንደከፈተ፣ ፋኖ እንዴት እንደከፈተ ዛሬ ለማንም ግልጽ በሆነ መንገድ የሚታይ የሚዳሰስ እውነት ነው። በአንጻሩ ደግሞ ወደ ጦርነት ለመግባት ስልጣን ላይ ያለው መንግስት ያደረገውን ጥረትና ሙከራም የሚታወቅ ነው። ዛሬም የጥይት ድምፅ እንዲጮህ እንነጋገር ፈረንጆች ፊት ስለሚሉ ፈረንጅ ፊት ፈረንጅ ሀገርም ጭምር ልነጋገር፣ ሽፍቶች ናችሁ ምናምን የሚል ጥያቄ አልተነሳም። እንነጋገር። መነጋገር የጀመሩት እነ ጃልሰኝ እነ ካፕቴን ማስረሻ ወደ ሰላም መንገድ ተመልሰዋል። አሁንም በርካቶች ወደ ሰላም መንገድ እየገቡ ነው። ሌሎችም ይህን መንገድ እንዲከተሉ ግፊት ማድረግ ብቻ ነው። የሽግግር መንግስት በምኞት ቢሆን ኖሮ የሽግግር መንግስት በጩኸት የሚፈጠር ቢሆን ኖሮ የዛሬ 6 ዓመት መሬት በወጉ ያረገጠው መንግስት ዛሬ ቲፒኤልኤፍን ጨፍልቆ ሸኔን አድቅቆ ፋኖን በየስርቻው በትኖ ለምን ብሎ የሽግግር መንግስት ውስጥ ይገባል? ፎቶ ምን ነው እየተነገቡ ፎቶ ይነሳሉ፣ ሰላማዊ ሰዎችን ያጎሳቁላሉ። ሰዎች እንዳይጎሳቆሉ ፈተና ውስጥ እንዳይገቡ ምን ማድረግ ይገባዋል? እንነጋገር አይደለ? ከንግግር ውጭ ሌላ መውጫ ነገር አለ? ከመነጋገር ውጭ መፍትሄ አለ? የሽግግር መንግስት ምን ለማሟላት ነው የሽግግር መንግስት የሚደረገው? ምን ስለጎደለ ምን እንዲሟላ ነው የሽግግር መንግስት የሚሆነው? በእሳት በፈተና ውስጥ አልፎ ራሱን አረጋግቶ ብዙ ነገሮችን አጽንቶ እየቀጠለ ያለ ቡድን ተመልሶ ወደኋላ ተመልሶ የመዋጮ መንግስት የግርግር መንግስት ውስጥ ገብቶ መጫጫህ ለኢትዮጵያ ምንድን ነው የሚፈይድላት? ያውም በየሰፈራቸው የተደራጁ በየጎጣቸው የተሰባሰቡ ኃላፊነት የማይሰማቸው ሀገር ፈርሶ እነርሱ የአጥቢያ ዳኛ ቢሆኑ እንኳን ቅር የማይላቸው እንዲህ አይነት ሰዎች ጋር ተሰባስበን ሀገር ለማፍረስ ነው የምትቧደነው። እነርሱን ሳይሆን አሁን በተለያየ መንገድ ይሄንን ቡድን የሚያደምጥ የሚከተለው ወገን ቆም ብሎ ማየት፣ ማሰብ፣ መመርመር። በእርግጥ ነው እያየን እየተበተኑ ነው። ትላንት ነው ምናምን ጀዋር በብዙተኞች ሚዲያ ላይ የሰጠውን ነገር እያየው ነበር። ማለት ተንብኔሉ ምናምን ጠቅላይ ሚኒስትሩ ምንድን ነው የሰጠውትን ቃለ ምልልስ ተከታተሉልኝ ምናምን ብሎ ለጥፏል በየቦታው በቃ በየፌስቡክ ነው። ድሮ ጀዋር ሲባል በ24 ሰዓት ውስጥ ምን ያህል ሰው እንደሚያው ይታወቅ ነበር። ሰው ሚሊዮኖች እኮ የሚመለከቱት የነበረ ሰው እኮ ነው። ዛሬ ሄዶ ይሁኝ ብሎ ለምነው ስንት ሰው እየተመለከተው እንደሆነ ራሱ ለእሱም እየቆየ ደግሞ ወደ ምን ሁኔታ እንደሚሄድ በጣም ግልጽ ነው። እና እነዚህ ሰዎች የፊታችን ቅዳሜ ግርግር ይፈጥራሉ። ሰኞ ግርግሩን በተመለከተ ወይ ማክሰኞ መግለጫ ይሰጣሉ። ረቡዕ ሐሙስ ይበተናሉ። ወይ ነዳጅ ዋጋ ይጨምርና
ወይ ደግሞ ጦርነቱ ይነሳና እንደገና ደግሞ የሆነ ወቅት ላይ ደግሞ ትዝ ብሏቸው እንደገና ሊሰባሰቡ ይችላሉ። አንድ ሰው እነዚህ የተሰባሰቡትን ሰዎች የቀደመ ታሪካቸውን አይደለም ባለፉት 8 ዓመታት የሰጡትን ቃለ ምልልስ የተናገሩትን ነገር ኮምፓይል አድርጎ ቢቀመጥ ከነዚህ ሰዎች በላይ የሀገር ጠንቅ የትውልድ ዕዳ እና መከራ እንደሌለ ይረዳል። ከከሌ ጋር አትገበያይ፣ እከሌ ሱቅ አትግዛ፣ ይህን ቋንቋ አታውራ የሚል በሆነ ማህበረሰብ ላይ በእያንዳንዱ አንደኛው በሌላው ማህበረሰብ ላይ በጥላቻ የተነከሩ በጥላቻ የታወሩ እነዚህ ሰዎች የኢትዮጵያን ፖለቲካ ከእንዲህ አይነት ሰዎች ውጭ ማድረግ ነው እንጂ እንዲህ አይነት ሰዎች መልሶ ዕድል መስጠት ያስፈልጋል? እርግጥ ነው ያ ዘመን ያ የድንቁርና የኋላ ቀርነት የዘረኝነት ዘመን ላይመለስ ተዘግቷል። ግንቦት 24 2018 ምርጫ ይካሄዳል። መስከረም 2019 አዲስ መንግስት ይመሰረታል። ይህንን ዑደት የሚያቆመው የሚገታው ምድራዊ ኃይል እንደሌለ አይኑን ለገለጠ መሬት ላይ ያለው እውነታ ለሚዳስስ አካባቢውን ለሚቃኝ ይበልጥ ግልጽ ነው። ስለዚህ ራስን ከእውነታው ጋር ማስተሳሰር በተለይም ይሄ ምርጫው ምናምን ያሉ ጭብጨባ ምናምን የሚሉ እንትን ለሚዳክሩ ሰዎች ትርጉም ላለው ነገር ራሳቸውን ቢያዘጋጁ ቢያንስ 43 አካባቢ የፓርላማ ወንበር ገዢ ፓርቲ ለቋል። ስለዚህ ገዢ ፓርቲ መራጮች ወይ ደግሞ የሌሎችን ድጋፍም አግኝቶ ፓርላማ ገብቶ ትርጉም ያለው ነገር ለማድረግ መንቀሳቀስ ነው። ይሄ በቀደመው በነበረ መንገድ ላይ መቀጠል ብዙ የሚጠቅም ነገር አለ። ወደ ተሻለ ሁኔታዎች ስለመሄድ የሚደረገው ጥረት ላይ የራስን አስተዋጽኦ ማድረግና ለቀጣይ ኢትዮጵያ የሰከነ ፖለቲካ፣ የሰለጠነ ፖለቲካ፣ የሀሳብ ፖለቲካ መሰረት ተጥሎ አቅም ያላቸው ሀሳብ ያላቸው ሰዎች መድረኩ ላይ በደንብ የሚዋኙበት፣ ብሶተኞች፣ ዘረኞች እየሟሙ ከሜዳው የሚወጡበት ጊዜ እየመጣ መሆኑን ቅንጣት ታክል መጠራጠር የሚያስፈልግ ነገር አይመስለኝም። ክቡራን ተመልካቾቻችን የዛሬ ሐሙስ መጋቢት 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መጋቢት 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።